ደስ ብሎኛል ለመናገር በጣም ደስ ያለኝ ኤክስፕሌን የምታደርጊበት መንገድ በጣም ነው የሚገርመው። ሶ የአንቺን ላይፍ እና የማዘርን ህይወት ኮምፔር እናድርግ። ኦኬ ሶ ማዘር እንግዲህ እድሜያቸው ጨመር እያለ ሲሄድ ሳምሃው ቦርጫም ትንሽዬ ቦርጭ ዴቨሎፕ አደረጉ። ማንም የነገራቸው የለም። ያንኑ ምግብ ነው የሚበሉት። አንድ ቀን ሐኪም ቤት ሲሄዱ ስኳር እንዳለባቸው ተነገራቸው። መድኃኒት ተጀመረላቸው። ያንኑ ምግብ እየበሉ ሶ በሽታው እዛ ጋ ነው ያለው። ስኳሩ አልተቀለበሰም። መድኃኒት እየዋጡ ልባቸውን ታመሙ። ሌላ ተጨማሪ የልብ መድኃኒት ተጨመረላቸው። የኮሌስትሮል መድኃኒት ተጨመረላቸው። አንድ ቀን ሳያቋርጡ በየወሩ ሐኪም ቤት ይመላለሱ ነበር። አት ዘ ኤንድ ምንም ማለት ኳሊቲ ላይፍ ሳይኖሩ እንግዲህ የልብ በሽታ ምን ያክል ዳሜጅ እንደሚያደርግ ማናችን እናውቃለን። ገብቶሻል? መኖር ባለባቸው እድሜ ሳይኖሩ ማረፍ ባለባቸው እድሜ ሳያርፉ የልጆቻቸውን የልጅ ልጆቻቸውን በደንብ አይቶ ሳያጣጥሙ እንግዲህ ወደ እግዚአብሔር ቤት ሄዱ ተጠርቶ ያለ ጊዜያቸው። ሶ አንቺ ምንድን ነው ያደረግሽው? እኛም ትንሽ ስለበራልን ያቺ የበራችልን ነገር ደግሞ ሼር ስላደረግንሽ ጆርኒውን ጀመርሽ። ሳምሃው በእርግዝና ወቅት ስኳር መጣ። ሳምሃው ከወሊድ ጋር ነው ብለሽ አንቺ ያሰብሽው ቦርጭ መጣ። እያለ አሁን ሰሞኑን ስትታይ ስኳርሽ መጣ። እንግዲህ አሁን በጀመርሽው መንገድ ከስኳርሽ ባትገላገይ ኖሮ ልክ እንደማዘር ነገ በልብ በሽታ መያዝ ይመጣል። የእሳቸውን ህይወት መድገም ይመጣል። ያንቺም የወንድምሽም ታሪክ ሲሚላር ነው ማለት ነው። ሶ ስለ ወንድምሽ አላውቅም። እንግዲህ አሁንም ገብስ ዳቦ እየበላ ከሆነ በጣም ይገርመኛል። ያ ለእኔ ሱሳይድ ነው። በፊት ሳይገባን እኛም እኮ ስናዝን የሆነው ስንበላ የሆነው ገብስ ዳቦ ነው። በጣም ነበር የምንበላው እኛ ቤትም። ከዚህ ነው በምልህ ሆል ግሬን ነው ስለሚባል ኢቭን ስንዴውን ሁሉ አስፈቅደን እንበላ ነበር። ሆል ነው የምንፈራው። ነጯን ዳቦ ነው የፍርኖ ዳቦን ነበር የምንፈራት እንጂ ያኛውን ዳቦ የፍርኖ ዳቦ እንበላ ነበር። የስንዴ ዳቦ እንበላ ነበር። ገብስም እንደዛ፣ ጤፍም እንደዛ። በተለይ ጥቁር ጤፍ ከሆነ በቃ በደንብ ነበር የሚቀጠቀጠው። ምንም ችግር የለውም በሚል እሳቤ ማለት ነው። ሶ አንቺ ላውራና አንቺ ህይወትሽን ነው እየታደግሽ ያለሽው። ከልብ በሽታ ራስሽን እየታደግሽ ነው። ከስትሮክ እየታደግሽ ነው። ከብዙ ካንሰሮች ከዚህ ከኢንሱሊን ሬዚስታንስ ጋር ከዲያቤተስ ጋር ከሚያያዙ ቆይታን ከማንጨርሳቸው ካንሰሮች ራስሽን እየታደግሽ ነው። እድሜ እየጨመረ ከሚመጣው ደግሞ የመርሳት በሽታ አልዛይመርስ ዲሜንሺያ ራስሽን እየታደግሽ ነው። ያለ እድሜ አታረጂም፣ አትገረጅፊም፣ ቆዳሽ አይበላሽም። ኳሊቲ ህይወት ከፊት ለፊትሽ የሚጠብቅሽ ለልጆችሽ ኖረሽ ገባሽ። የልጅ ልጆችሽን አይተሽ በአንድ ቀን ላይ እንኳን በሰው እጅ ላይ ሳትወድቂ ጠንካራ ጤናማ የሆነ ህይወት ሊድ አድርገሽ አት ዘ ኤንድ ማረፍ ባለብሽ ጊዜ ታርፊያለሽ። ይሄን ነው የምናወራው። በደንብ ገብቶሻል። መንገዱ ላይ መጥተሻል። ምናልባት የስራን የሚጨምርልሽ ምንድን ነው ምግብ ምንድን ነው ኦኬ ምግብ ምንድን ነው የሚለውን ነገር ትንሽዬ ነገር ስትራይክ አድርገሽ ትወጫለሽ። ትናንት የበላሽው ሳላድ ነው የበላሽው። ሳላድ ውስጥ አቮካዶ አለው ብለሽኛል። እንግዲህ ሳላድ ሲሰራ ድሬሲንግ ይኖረዋል። ድሬሲንግ በምንድን ነው ያደረግሽው? ድሬሲንግ አልጨመርሽም? ሳላድሽ ላይ ጨምሬያለሁ። ቪኒገር፣ ቁንደ በርበሬ፣ ኦሊቭ ኦይል በአንድ ማንኪያ ነው ያደረኩት። አንድ ማንኪያ ኦሊቭ ኦይል፣ ጨው። ይሄ ምሳሌ ነው የነበረው። ማባያሽ ምን ነበረ? ምንም። ያው ድፍን ምስር ነበረው፣ ግን ሌላ ነገር አልነበረው። ድፍን ምስር ምን ያክል ነበረሽ? አሁን ከዚህ ከትምህርቱ ላይ እንደተረዳው ከሆነ ድፍን ምስር በደንብ መብላት እንዳለብኝ ስለገባኝ በደንብ ነው ጨምሬ የምመገበው ድፍን ምስር። ገባኝ። ትናንትና አሁን ከሳላዱ ጋር በቂ ድፍን ምስር በበቂ ሁኔታ በልተሻል። እኩል ኦልሞስት እኩል ለእኩል ማለት ይቻላል። ምን ያክል ግራም ይሆናል? በኪሎ እንደ ሩብ ኪሎ ይሆናል ያለሱ? አይ በዚህ ደረጃ እንኳን አይደለም፣ ግን አንድ 150 ግራም አይሆንም? 150 ይሆናል። ጀስት አሁን ቤዚክ ነገሩ እየገባች ነው። ቢኮዝ ምግብ ጾመኛ በመሆንሽ የፕሮቲን ሶርስሽን
በየትኛውም መንገድ የፕሮቲን ሶርስሽን እንደምንም አድርገሽ ለቀን የሚያስፈልግሽን ማግኘት መቻል አለብሽ። እሱ ነው ቁልፉ ነገር። ኦኬ እሱ ነው አይጎድም። እድሜ በእንቺ ሜታቦሊክ ስቴት መመገብ ያለብሽ የፕሮቲን መጠን አለ። ያን አቺቭ አድርጊ። ያ ገብቶሽ ከዚህ ከፕሮግራም ከወጣሽ ምንም በቃ ድጋሜ አላስፈልግሽም። ጾመኛ ነሽ አይደለም? ድፍን ምስር በጾም ወቅት ኳሊቲ ፕሮቲን ከምንላቸው ውስጥ አንዱ ነው። ለቬጋኖች የእህል ተዋጽኦ ለማይበሉ በጾም አሳ ለማይጠቀሙ ሰርዲን፣ ሳልመን፣ ቱና ለማይጠቀሙ ድፍን ምስር፣ አኩሪ አተር፣ ባቄላ፣ ቦሎቄ እነዚህ የተሻለ የፕሮቲን ፕሮፋይል ያላቸው ናቸው። ከፍ ያለ ፋይበር አላቸው። ከፍ ያለ የማጥገብ ኃይል አላቸው። የማጥገብ አንድ ምግብ ማያጠግብ ከሆነ ዩዝለስ እኮ ብዙ እንበላለን ለመጥገብ ብለን ሮንግ ምግቦችን እንድንበላ ያስገድደናል። የማያጠግብ ምግብ ብቻ አይደለም፣ ያኔ አሁንም ፕሮቲን እንድንበላ ያስገድደናል የማያጠግብ ምግብ። ስለዚህ የማጥገብ ኃይል አላቸው ብዬሻለሁ፣ ጥሩ ናቸው። ግን ምንድነው ድሮባክ? ድሮባክ ገና እርሊ ፌዝ ላይ ነው ያለሽው። ስኳርሽን አልተረበስሽም። ከዛች ከድፍን ምስር በቂ ፕሮቲን ለማግኘት ብዙ ድፍን ምስር መብላት መቻል አለብሽ። ኦልሞስት ሩብ ኪሎ እና ከዛ በላይ በአንድ ጊዜ በልቶ መጨረስ ከባድ ነው። እንደምታውቂ ጋሲ ያደርጉናል፣ ብሎት ያደርጉናል። ከባድ ነው። አንደኛው ይሄ ነው። ሁለተኛ ነገር ደግሞ ያችን 20 ግራም 25 ግራም 30 ግራም ፕሮቲን ከድፍን ምስር ብቻ ላግኝ ብለሽ ካልሽ ብዙ ካርቦሃይድሬት አብረሽ ትመገቢያለሽ። ከዛ ከድፍን ምስር ጋር ካርቦሃይድሬት ናቸው እንደምታውቂው። ኦኬ ዱቄት ናቸው፣ ሲፈጩ ስታርች ናቸው እንደምታውቂው። ፕላንቶች በሙሉ ስታርች ናቸው። ኦኬ ደረጃቸው ይለያያል እንጂ የትኛውን ፕላንት እነ ጎመን ጨምሮ ሳማው ካርቦሃይድሬት ናቸው። ዲግሪያቸው ይለያያል እንግዲህ እንደምታውቂውና ያ ገባሽ? ያቺን ኳሊቲ ፕሮቲን ለማግኘት ብለሽ ከድፍን ምስር ብዙ ዕዳ ነው ያመጣሽው ወደ ሰውነትሽ ማለት ነው። ካርቦሃይድሬት እንዴት አድርገሽ ስማርት በሆነ መንገድ ከፕላንት ፕሮቲኖች ውስጥ ሳማው በቂ ፕሮቲን በዛ ምግብ ላይ ማግኘት አለብሽን። በቂ ፕሮቲን እያገኘሽ ትቀጥያለሽ ነው። እቺን ጾም ትጨርሻለሽ የሚለው ነገር ወደ እንትን ያመጣናል፣ ወደ ቶፉ ያመጣናል። ሳማው ቶፉ ከውስጡ ወጥቶለታል፣ ስታርች ወጥቶለታል ማለት ነው። ፕሮቲኑ ሳማው ኮንሰንትሬት ሆኗል ማለት ነው። ቶፉ፣ ቴምፔ፣ ሰይታን ምናምን ከስንዴ የሚሰራው እነዚህ ላይ ፎከስ አድርጊ። ፒ ፕሮቲን ፓውደር ወይም ደግሞ ፒ ፕሮቲን ኮንሰንትሬትም ጊዜ ያግዝሻል። የሚጠጣ ነገር ነው እንደምታውቂው። 2 ስኩፕ ጠጣሽ ማለት ኦልሞስት 50 ግራም ፕሮቲን አገኘሽ ማለት ነው። ቁመትሽ ስንት ነው? ሜትር ከ72 ዘለግ ያልሽ ነሽ። እንግዲህ ሜትር ከ72 ከሆንሽ 140 ግራም ያስፈልግሻል። 140 ግራም ፕሮቲን ሚኒመም ነው ይባይዘ ከሁለቷ ስኩፕ ከሁለቷች ከምጠጣው የአኩሪ አተር ፓውደር እንደምንም አድርገሽ አገኘሽ እንበል 110 ግራም ፕሮቲንን እንዴት ልታገኝ ነው? ይሄንን መልሽ። ይሄንን ከመለስሽ በኋላ አይ ዶንት ኬር ከዚያ በኋላ በተፈስለ ዋናው ምግብ መገንቢያሽ ሰውነት ከነጋ ጀምሮ ቁጭ ብሎ እየጠበቀሽ ያለው ግብአት ያ ፕሮቲን ነው። የተሰራሽው መሰሪያሽ እሱ ነው፣ ስትራክቸርሽ እሱ ነው እንበል። አሁን የትናንትናውን ይዤ ልሂድ፣ በሱ ላይ ብዙ ሰዎች ይማራሉ። ያቺ ትንሽዬ ማንኪያ ድፍን ምስር በላሽ፣ ሰላጣ ምናምን በላሽ፣ እዛ ውስጥ ፕሮቲን የለም፣ እኔም አንቺም እናውቀዋለን። ማታ ላይ ምን በላሽ? ይሄ ቦሎቄ ሱፕ ከድፍን ምስር ጋር አድርጌ በጎመን አድርጌ ነው የበላሁት። ሱፑን ተይው፣ በቂ ቦሎቄ ነበረ ወይ እዛ ውስጥ? እንግዲህ አሁን በደንብ እየገባ ግን አሁን ችግሩ ምንድነው? ይሄ ቦሎቄውን ስንጠቀም ይሄ ሆድ መንፋት እሱ ስላለን ያው ብዙ አልጨምርበትም እውነት ለመናገር ሁላችንም እናውቃለን። አሁን ጋሲ ያደርገናል፣ ብሎት ያደርገናል። ሁላችንም እኮ እናውቃለን። ለዚህ እኮ ነው የቶፉ ሳቢያ ቴምፔ ያልኩሽ፣ ፒ ፕሮቲን ኮንሰንትሬት ያልኩሽ። ግን እዚህ ጋር ክፍተትሽን አሳይቼሽ በደንብ ተምረሽ እንድትወጪ ነው የምፈልገው። እስቲ ከፍ ላድርግልሽና ያቺ ምሳ ላይ የበላሻት ምስር አለች፣ ድፍን ምስር ሾርባ ምናምን ብለሽ ጠጣሻት አለች። ስንት ግራም ላድርግልሽ? ደምሪና ራስሽ ስንት ግራም ይሆናል አንድ ላይ ስታስብ? ሩብ ኪሎ ይሆናል ጠቅላላ
ግማሽ ኪሎ ይሆናል። አንድ ኪሎ በስንት ቢያዝ 300 ግራም ይሆናል። እውነት ለመናገር በ300 ግራም ቢያዘች 300 ግራም 100 ግራም 8 ነው ያለው። ከፍ ላድርግልሽ እና 10 ላድርግልሽ ከ100 ግራሙ ያለሽ 300 ግራም 30 ግራም ነው ያቀበልሽው ለሰውነትሽ። ስንት ነበር መስጠት የነበረብሽ? 140 አካባቢ። ኦኬ አሁን በሆነ ተአምር ከዛ ከሳላዱ ከምናምን ካልሽ ውስጥም እስቲ 20 ልጨምርልሽ እና 50 ላድርግልሽ። 50 አልደረስሽም። 50 እኔም አንቺም እናውቀዋለን። 140 ፕላስ ሲጠብቅ የነበረ ሰውነት የላሽለት 50 ግራም ነውና እቺ ልጅ መሞት የለባትም። ቢኮዝ ከዚያ ከፕሮቲን ውስጥ ምን የሚያስፈልገን አሚኖ አሲድ የሚባሉ ናቸው። እጅግ ቫይታል ኤሴንሻል የምንላቸው ሰውነታችን ውስጥ የማይሰሩ በግብአት መልክ በምግብ መልክ ለሰውነት ሳይጎሉ መቅረብ ያለባቸው ነገሮች አሉ እና ለዚህ ነው 140 ግራም ፕሮቲን ያስፈለገሽ። አንቺ በላሹ 50 ነው። ምን የሚያደርግ ይመስልሻል? ያብቃቃና የግድ ኢምፖርታንት ለሆኑ ስትራክቸሮች ያውላቸዋል። ቢኮዝ እነሱ ካልተሰሩ በህይወት ስለማትቆይ ሌስ ኢምፖርታንት የሆኑ ስትራክቸሮች ይረሳሉ። ለምሳሌ ምን ሊያደርግ ብሎ ነው ፀጉርሽን የሚያሳምረው? ፀጉር የሚሰራው ከፕሮቲኖቹ ነው። ገባሽ አይደለ? ቢኮዝ ሌስ ኢምፖርታንት ነው። እቺ ልጅ ያለ ፀጉር እኮ መኖር ትችላለች። ፀጉርሽ ምን ይሆናል? ሳሳ ያለ ስታበጥሪ ውልቅ የሚል አንቺ አታውቂም። በቃ የሆኑ ሎሽኖች፣ ቅባቶች፣ ትሪትመንት ምናምን ታደርጊያለሽ። ምግብ አላገኘም ለረጅም ጊዜ። አሁን ዛሬ እንዳረግሽበት ስትቀጥይ ለረጅም ጊዜ ደግሞ የመጣሽው በዚህ መንገድ ነው። እውነት ለመናገር የሰሞኑ ይሻላል ዛሬ ካደረግሽው። እውነት ለመናገር የሰሞኑ አሁን ትናንት ነው ይሻላል። እንግዲህ አስቢ፣ እስከ ዛሬ የመጣሽበትን እንጀራ በሽሮ አስቢ፣ ዳቦን አስቢ። የላቸውም ኦልሞስት ፀጉርሽ ብትን ያለች ስልል ያለች ከለሯ ደስ የማይል ሁልጊዜ የሚያስጨንቅ ፀጉር ይኖርሻል። ቆዳሽም እንደዛው። ቆዳሽን በቃ በየጊዜው የሆነ ነገር ይወጣብሻል። ከለሩ ደስ አይልሽም። ለዛ የሆነ ነገር ነው የምትቀባቢው። አንቺ አታውቂም። ምን ሊያደርግ ነው? አንቺም በህይወት ለማስቀጠል እጅግ ጠቃሚ ስትራክቸሮች እያሉ ቆዳ ላይ ኢንቨስት የሚያደርገው ሰውነት ገባሽ አይደል? የተበለሻሸ ደስ የማይል ቆዳ ኖሮሽ በህይወት ትቀጥያለሽ። ሰውነት አንቺን በህይወት ስለማስቀጠል ነው የሚያስበው። ኦኬ ኤንዛይሞች አሉ፣ ፕላዝማ ፕሮቲኖች አሉ፣ ኦኬ ሆርሞኖች አሉ። እያንዳንዱ ቫይታል ኦርጋን ጀስት ሳይጎልበት እነሱ ላይ ነው ኢንቨስትመንቱ በመታደል። ስለዚህ እጅግ ደስ የማይል ቆዳ ነው የሚኖርሽ። እጅግ ደስ የማይል ፀጉር ነው የሚኖርሽ። እጅግ ደስ የማይል ጥፍር ነው የሚኖርሽ። ሌላውን አንቺ ራስሽ ጨምሪበት። እውነት ነው ዶክተር። አይ እውነት ነው ያልከው ነገር ሁሉ እውነት ነው። አይ ነው እኮ ባላይሽ እኮ አውቃለሁ። እንደ በአይኔ እንዲህ ባላይሽም ሊሆን ከዚህ ውጭ አይችልም። ጡንቻ የሚባል ነገር የለሽም። ትንሽዬ ቦርጭ እንስራ የምትመስል ፖት ቤሪ ትንሽዬ ቦርጭ አለች። ኦኬ የድካሙን ነገር ተይው። በጣም ይደክምሻል። ኢነርጂ የለሽም። ሙድሽ የተበላሻሸ ነው። አስሬ ቢሄቨርሽ ይቀይራል። እንቅልፍሽ ጥሩ አይሆንም። የነገ ተስፋ የለሽም። ከጓደኞችሽ ጋር አታሳልፊ። በቃ ከቤት ውጭ እንኳን አይለሽም። ቢኮዝ ሊሚትድ ነገር ሰውነት ይገድብሻል እኮ በቂ ነገር አልተሰጠውም። ገባሽ አይደለ? እውነት ነው ዶክተር። ይሄ ሪያሊቲውን ነው እየነገርከኝ ያለው። ያ ስለዚህ አሁን ምንድነው የገባሽ? ጾመኛ ነኝ አይደል? ሰውነት እቺ ጾመኛ ናት ብሎ ለዛሬ ያን ሊመጣለት የነበረውን ግብአት አይረሳም። እቺ 60 ቀን እቺ ጾመኛ ናት በቃ ልተው ምናምን ባለበት ላቆይ ማለት አይችልም። በ24 ሰዓት ልታቀርብለት የሚችል ትልቁ ቤዚኩ ነገር ኳሊቲ ፕሮቲን አቅርቢለት። ጾም ባልሆነ ጊዜ እነ አሳ አሉልሽ፣ ውቅያኖስ አሳዎች አሉልሽ፣ እነ ቺክን አሉልሽ፣ እነ ስጋ ኢዚ እኮ ነው። ቺክን ብረስት፣ ግሪክ ዮገርት፣ ይሄ አይብ፣ ነጭ አይብ ምናምን ከበላሽ ይኸው ጠዋት የበላሁት ደረሻ ነው። ይዛሉ ኮመንት ላይ ጽፉልሻለሁ። እኔ የበላሁት ነው። ትንሽ ብትጠብቂ ስክሪኑ በሙሉ ይሞላል። እኔ የበላሁትን ማንም ያውቃል፣ አንቺም ታውቂያለሽ። እና
የአበሻ እንቁላሌን 4 ግሪክ ዮገርት እርገው ነው። እናንተ ሀገር አለ በየሰፈሩ፣ እኛ ጋር በሰልፍ ነው የምንገዛው። አንድ ቦታ ብቻ ነው ያለ፣ አንድ ሱፐር ማርኬት ላይ። ኦኬ ግሪክ ዮገርት አንድ መጣው። አይብ ነጭ አይብ ነበረኝ። አይቡን አመጣሁትና አጠብኩት። ለምንድን ነው የሚታጠበው? አይብ ነሽ ሌላ ጥያቄ አታንሽብኝ፣ ሌላ ጊዜ አስረዳሻለሁና ግሪክ ዮገርቷ 20 ግራም ፕሮቲን አላት። 4 እንቁላል ሲባዛ በ6 24 አለው። አይብ 200 ግራም ነው የበላሁት፣ 22 አለው። ኦልሞስት ወደ 60 ግራም ፕሮቲን ጨቻል። ቱ ቢ ኤግዛክት 24 ሲደመር 22 ስንት ነው? 46 ሲደመር 20 66። አሁን ሳሜ የሆነ ምሳ የሆነ ነገር ባደርግ ኦልሞስት ወደ 80-90 ራስ ላይ የሆነ ነገር በጨማምር ምን አለው ኤክስፐክት ደስ ያለሽን ብዬ አትክልቱን ብሮኮሊውን ምናምን ቀጥቂቹ ምንም ችግር የለውም። ዋናውን ንጉሱን ግን ዋናው ስለ ምግብ የሚያወራ ሰው ይሄ ካልገባው እዛ ላይ ፈቀዳሉ። ይሄ ሲሆን ምንድን ነው? ይኸውልሽ አይንሽ እያየ ሰውነትሽ ሪኮምፖዚሽን ይሆናል። ፋቲ ነበርሽው ልጅ፣ ቦርጫም ነበርሽው ልጅ፣ ቦርጭሽ ልም እያለ ስፖርት እንኳን ሳትሰሪ እንግዲህ ጡንቻ ለመገንባት ኤክሰርሳይዝ መስት ነው እንደምታውቂው፣ እና ስፖርት እንኳን ሳትሰሪ ብቅ ማለት ይጀምራል መስል አማው። ኦኬ ሶ ጊዜ በተጎዳ ሰውነት የመጡ ሰዎች በእኛ በኢትዮጵያውያን አመጋገብ ሁላችንም የተጎዳ ሰውነት ነው ያለን። ባይዘይ የተጎዳ ልጅ በቂ ነገር ሳንሰጠው ከፍተኛ ካርቦሃይድሬት ሲደመር ከፍተኛ ዘይት ሲደመር ከፍተኛ ቅቤ ሳማው ወይ ከስጋ ውስጥ በመጣችው ማቅባት ምናምን ተቀጠቅ ነው። እነሱ መገንቢያ አይደሉም እኮ፣ እነሱ ኢነርጂ ናቸው። እነሱ ቦርጭን ነው የሚገነቡት። በመሃል ምን ተረሳ? ፕሮቲን ዋናው ተረሳ። ስለዚህ ልክ እንዳንቺ ከሮንግ ዳይት የመጡ ሰዎች ልክ ምግባቸውን አስተካክለው ፕሮቲን ላይ ምግባቸውን የፕሮቲን ፐርሰንቴጅ ከፍ አድርገው የካርቦሃይድሬት እና የፋት ፐርሰንት ዝቅ ማድረግ ሲጀምሩ ሰውነታቸው መገንባት ይጀምራል። ይሄ ስኳር ያልሽው በአጭር ቀን ውስጥ ታሪክ ይሆናል። አሁንም ታሪክ እየሆነ ነው። ይሄን ብታደርግ ስኳርሽን ለመቀልበስ ብለሽ አይደለም፣ ቀሪ ዘመንሽን ቅድም እንዳልኩሽ ሬዚሊየንት ነሽ። ሌላም ደግሞ ኮዛለሽ። አንቺ ማዘር ዲያቤቲክ ስለነበሩ ነው አንቺም ወንድምሽም ዲያቤቲክ የሆናችሁት። ያንቺም ልጆች ከአሁኑ ገብቶሻል። ይሄንን አላሳየሻቸው በስኳር እድል ከፍ ያለ ነው የነሱ። ይሄን ላንቺ አልነግርሽም። ትክክል ነው። በጣም እውነት ነው ዶክተር። አንተ ትነግረኛለህ። ሁላችንም ያው ማድረግ ያለብን ራሳችን ላይ መስራት ነው። ቅድም እንዳልኩት ዶክተር መጥቶ ምንም የሚያደርገው ነገር የለም። ራሳችን ላይ መስራት ነው ያለብን። ግልጽ ነው። ያ አምናለሁ፣ እንደሚስተካከል አምናለሁ፣ እንደምወጣው አምናለሁ። በጣም ኢነርጂቲክ ሆኛለሁ። እኛም በጣም ቴንክ ዩ ዶክተር፣ እውነት አመሰግናለሁ። yes that's it። እዚህ ጋር አመሰግናለሁ።